ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ የምንሰራው ዙቺኒ ነው። ዙቺኒ ማለት ኮሳ ነው። አረቦች ብዙ ጊዜ ኮሳ ነው የሚያውቁት፣ በፈረንጆች ዙቺኒ ይባላል። ዙቺኒ አሰራር እንዴት እንደሆነ በጣም ትወዱታላችሁ። የኦቨን ዙቺኒ ነው። ዙቺኒውን ከሰራን በኋላ ኦቨን እናስገባዋለን ማለት ነው። ዙቺኒውን እንደዚህ አድርገን ስላይስ አድርገን እንቆርጣለን። ከዛ በኋላ ወደ ሽንኩርታችን እንዘጋጃለን። ሽንኩርት ከፈለጋችሁ በእጃችሁ ከተፉት፣ ከፈለጋችሁ መፍጫ ካለም እንደዚህ ፈጭታችሁ ታዘጋጃላችሁ። ግማሽ ሁለት ቦታ ነው የከፈልኩት። ስጋውን የተፈጨ ስጋ ነው የምጠቀመው። ግማሹን ለመጥበሻ፣ ግማሹን ደግሞ ለስጎ አዘጋጃለሁ ማለት ነው። የመጥበሻው ስጋውን ለብ ለብ ማረግበት ነው። ቅባት ነክ ነገር ካለ እንዲወጣ እሺ፣ በደንብ ድርቅ አድርጌ ጥብስ አደርገዋለሁኝ። እንደምታዩት እርጥብ ስጋ ነው፣ ትኩስ ስጋ ነው ማለት ነው። ስለዚህ እንደዚህ አርጌ በደንብ አርጌ እንደ ዱለት አርጋችሁ በደንብ አርጋችሁ ድርቅ አርጋችሁ ቃስ ከሚል ድረስ ተጠብሱታላችሁ። እዚህ ጋር ደግሞ ከጎን ስጎይን እየሰራው ነው። ስጎይን ለመስራት ያው ሽንኩርትና ዘይት ተጠቅሜ ሽንኩርቴን በደንብ አብስዬዋለሁ። ነጭ ሽንኩርት ጨመርኩኝ። ነጭ ሽንኩርት ይጋቁላለዋለሁ በደንብ። ኖርማሊ ዙቺኒ ላይ በርበሬ ማያስገባለ፣ ያው እኛ ኢትዮጵያኖች በርበሬ ስለምንወድ አንድ ማንኪያ ያክል እጠቀማለሁ ማለት ነው። እንደዚህ እያደረኩኝ አበስለዋለሁ። ሽንኩርቱ በደንብ በስሎልኛል። አንድ ማንኪያ በርበሬ አደርጋለሁኝ። አማስየው በደንብ በቃጠሉነቱን እንዲተውልኝ እጠብሰዋለሁ። እናንተ ከፈለጋችሁ በበርበሬ ምትክ ሳልሳ ቲማቲም ሳልሳ መጠቀም ትችላላችሁ። እኔ ከዛ በፊት በርበሬው እንደዚህ አርጌ ለብ አርጌ በደንብ አርጌ ጠብሰዋለሁ። በነጭ ሽንኩርት በቀይ ሽንኩርት አርጌ በደንብ አርጌ አበስለዋለሁ፣ ልብላቢ እንዳይኖረው። ወደ ስጋችን ስናየው ደግሞ ስጋችንም እየበሰለ ነው፣ ቀይ ያለ ነው። በአንድ ጋዝ ሁለት ነገር ነው እየሰራው ያለሁት፣ ያው እያያችሁኝ ነው። እዚህ ጋር ደግሞ ቲማቲሙን አዘጋጅቻለሁ፣ ቀቅዬ ልጨዋለሁኝ። ሰዓት ለማሳጠር ያክል ፈጨውና ቲማቲም ሳልሳውን አዘጋጃለሁኝ። ከዛ ወደ ብረት ድስቱ ገለብጣለሁ። ሽንኩርቴ በስሎልኛል፣ በርበሬውም ተበስሏል። እዚህ ጋር ኮሳውን ለመጥበስ መጥበሻውን ጥጃለሁ። ኮሳውን እያረኩ ነው። እንደዚህ እያረኩኝ እየገለበጥኩ እያንዳንዱን ጥብስ አርጓለሁ። እንደምታዩት ከለሩ እንደዚህ አይነት ከለር እስከሚሰጠን ድረስ የዛኛውን ፓርት እንጠብቃለን። ከጀርባ ያለውን ከለሩ እንደዚህ ሳይቃጠልብን በደንብ በስሎ ወደ ሳህናችን እንገለብጣለን። ሌላ እንደዚህ እያደረኩኝ እጠብሳለሁ ማለት ነው። እንደምታዩት በእንደዚሁ ቀጥላለሁ። ከለሩ እንደዚህ ነው መምጣት ያለበት። አሁንም ወደዛ ገልብጬ ወደ ድስቱ አያዋለሁ። ድስታችን ስጓችን እየበሰለ ነው። ቆንጆ አበሳሰል ነው ያለው። ማሻአላ። አሁን ቲማቲም ውሃውን እስከሚጨርሰው ድረስ እንደዚህ እያደረኩ እያበሰልኩኝ ቃስ ከሚል ድረስ ጠብቃለሁ ማለት ነው። ዙቺኒያችንን እያየሁኝ በጎን ቲማቲማችንን ስጓችንን እያበሰልኩኝ ዙቺኒያችን እየበሰለ ነው። ወደ እቃው ልገልብጠው። ከዛ ሁለተኛ ሌላ ወስጃለሁኝ። እንደምታዩት እያሳጠርኩ ስለሆነ ነው። ስጋውን ጨመርኩበት። ስጋው ይሄው እየበሰለ ነው። ቆንጆ ነው። ዙቺኒያችን ጨርሰን ጨመርኩኝ ወደ ብረት ድስት ወደ ስጋው ላቀላቅለውና ግማሽ አበሳሰል እስከሚደርስ ድረስ ትንሽ ውሃ ጣል አድርጌ ለአንድ 15 ደቂቃ አስቀምጠዋለሁ ማለት ነው። እንደምታዩት ቆንጆ ሆኗል። ስጋውን ማሳንሻለሁኝ። ብዙ ነበረ ቀንሼለት ነው፣ እንዳይበዛ ወጥ ብቻ እንዳይሆን ስጎነቱ እንዲኖረው። ይኸውና ቆንጆ ነው የሆነው። አሁን ቅመም ጨምርበታለሁ። ኮሪያንደር እያረኩ ነው። ኮሪያንደር ያው ኮሪማ እንትን ድንብላል ማለት ነው። ይሄው እንደምታዩት ድንብላላችን ጨምራለሁ። የተወሰነ ረጨት ነው፣ እናንተ የምትፈልጉትን ያክል። ብላክ ፔፐር ትጨምራላችሁ ለጣዕም እንዲሰጠው ነው። ከፈለጋችሁም የዶሮ መረቅ ካላችሁ ከሙቅ ውሃው የዶሮ መረቅን ትጠቀማላችሁ። ማጊ ትጠቀማላችሁ። እኔ ለጊዜው ይሄ በቂ ነው። ቆንጆ ሆኗል። ውሃም ሳይበዛበት ፎርን የሚገባ ስለሆነ ቆንጆ ነው። ጨው ጨምርበት። ጨውን ትንሽ ረጨት አድርግና እየቀመሳችሁ እናንተ ይኸውና ተዘጋጅተዋል። ወደ እቃችን ገልብጫለሁኝ። አሁን ኦቨናችን ውስጥ አስገባለሁኝ። ኦቨናችን ውስጥ ገብቶ እሱ እስከሚበስል ሩዝ እንሰራለሁ ማለት ነው። ሩዝ ለመስራት አንድ ኩባያ ሻዕሪያ ወስጃለሁኝ።
ለብቻ ደግሞ 4 ኩባያ ሩዝ አጥቤያለሁኝ። ሻሪያ ሩዝ ነው መብዛት ያለበት። ስለዚህ ሻሪያውን እንደዚህ አድርጌ አቁላልቼ ከለሩ እስከሚቀይር ድረስ እጠቀማለሁ ማለት ነው። እንደዚህ እያቁላላችሁ እጃችሁ ማረፍ የለበትም ቶሎ ስለሚያር እንደዚህ አይነት ከለር እስከሚሰጣችሁ ድረስ ትንትሉታላችሁ። ከጎናችሁ ሩዛችሁን አጥባችሁ ሩዙ እስከሚደርስ ታቁላሉታላችሁ። ተቁላልቶ ሲጨርስ ሩዙን ጨምሩበት። ያው 4 ኩባያ ሩዝ ነው። ቆንጆ ነው፣ ምንም ሳይበዛ 4 ኩባያ ሩዙ ከለሩ ጋር ሄዷል። ሎሚ ጨምርበታለሁ፣ ደረቅ ሎሚ፣ ቁርንፉድ ጨምራለሁ 1-5 ፍሬ። ቆንጆ ጣዕምና ጠረን እንዲሰጥ ሙቅ ውሃ ጨምራችሁ ሩዙን ከቨር ታደርጋላችሁ በሙቅ ውሃው ልክ በሩዙ ልክ። ከዛ እንደዚህ እንትን ካላችሁ በኋላ ከለስ አርጋችሁ ውሃውን ልክ መሆኑን እርግጠኛ ሆኑ። ውሃውን ከቨር ታደርጉበታላችሁ። ትንሽ ያንሰዋል፣ ጨምሩበታለሁ። እንደነገርኳችሁ ሎሚው ቁርንፉዱ አለ። ከዛ እንደዚህ አርገን እናቀላቅለዋለን። እሳታችንን ጨው መጀመሪያ እናደርጋለን፣ 1 ማንኪያ ጨው ያክል። ከዛ አቀላቅለን ትንካልን በኋላ በደንብ አርገን እንደዚህ ካዋሃድን በኋላ የጨውን ከላይ እንዳይቀር አዋህደን እንከድነዋለን ማለት ነው። ውሃችን መጠጥ እያደረገ ነው። ከዛ እሳታችንን በጣም የአየር ያክል በጣም ትንጥዬ ማለት ነው የመጨረሻ የሚባለው እሳቱን እንቀንሰዋለን። በስቲም እናበስለዋለን። በስሏል፣ 20 ደቂቃ ሆኖናል። እንደዚህ አድርገን ሩዛችንን ቼክ እናደርገዋለን። ሳየው ቆንጆ አበሳሰል ነው የበሰለው። ፍርፍር የሚል አበሳሰል ነው። እያችሁት በማንኪያ ስነካው ፍርፍር ሲል ቆንጆ ነው። እንደዚህ አይነት አበሳሰል ሲኖር እናንተም ቀምሳችሁ ታውቁታላችሁ፣ ጥርሳችሁን እንዳይዝ። ከዛ ወደ ኩሳችን በስሎ አውጥተነዋል። እንደምታዩት የሚያምር ነገር ሆኗል። ሶሲና ስሙዝ ነገር ነው የሆነው። ከዛ ሩዛችንን ከጎን አድርገን ኩሳችንን በማንኪያ አቅርበን እንቀምሰዋለን ማለት ነው። ሰብስክራይብ ማድረጋችሁን አትርሱኝ። በርቺ፣ አይዞሽ በሉኝ። አንዳንድ አስተያየታችሁን እየሰጣችሁኝ እንዳስተካክልም በርቺ የሚልም አስተያየታችሁ አይርሳኝ። እስከዛው ድረስ አብረን እንቅመስ። እንደዚህ ያማረ ኩሳ ዙቺኒ በኦቨን በሩዝ አርጋችሁ ቤታችሁ ሰርታችሁ ቀመሱ ብዬ አድቫይስ እሰጣለሁ። በጣም ትወዱታላችሁ። እኔ በፍቅር ነው የምወደው። እኔ እዚህ ጋር እየበላ ቆያችኋለሁ። እናንተ እንግዲህ ሰርታችሁ እስከምት